ማኬ ከቤት መባረሯ እጅግ ቢያናድዳትም ግን ደግሞ አሁንም ቢሆን ከቤት ልውጣ እንጂ በፍጹም ያንን ቤተሰብ መተውና ማቆም የለብኝም። አዎ መከታተል ይኖርብኛል። እንደገና ደግሞ ማሜን ማሳመን አለብኝ። እርጉዝ እንደሆንኩ ነግራታለሁ። እያረጉዝኩትም ከናታል ነው ብዬ እነግራታለሁ በማለት ውስጧን አሳምና እቤት ልወጣ እችላለሁ። ግን ደግሞ ናታልን መከታተሌ እንደውም ለእኔ ይመቸኛል። ናታልን መከታተል እችላለሁኝ። ይቺ ሰላም የምትባለዋ ሴት ማን እንደሆነች ማወቅ እችላለሁ። ከዚህ በኋላ እንደውም ስራዬን አስፍቼ ጀምራለሁ በማለት ተነስታ ትሄዳለች። የሄደችበት ቤት እጅግ አንድ ፍራሽ እያለው ብቻ ሲሆን ሌላ ምንም ነገር እንደዛኛው ተቀናንታ የምትኖርበት ቤት እንዳልሆነ ስታይ እጅግ በጣም ታዝናለች። ወደ ካፌ ገብታ ቆይ በቃ እኔ ማኪ እዛ ቤት ወጣው ማለት ነው ወይ? እንደዚህ አይነት ኑሮ ልኖር ነው ወይ? በማለት እየተናደደች ልብሷን ቀይራ ከቤት ትወጣለች። እቤት ስትወጣ ሮዛ ድንገት ቅዱስን ለመፈለግ ስትሄድ ቅዱስ የሆነውን ማየት እጅግ ይከብድ ነበር። ቅዱስ እዛው የሚያድርበት ባዶ ፍራሽ ቤት ነበረ። ማኪ የምታሳድደው ሴት መዳን እንደሌለበትና እንዲሁም ደግሞ አሁንም ድጋሚ ማበድ እንዳለበት ካጠገቡ ቁማ ታወራ ጀመር። እሱ እንቅልፍ ጥሎት ስለነበረ እንዴት መነሳት የለብህም ደግሞ መሞት የለብህም ከሞት ጥሩ አይመጣም። ስለዚህ እዚሁ ያለህ ወደ ድሮ ማንነትህ እመልስሃለሁ። ምክንያቱም አሁን ራስህን እያወክ ስለሆነ ለሰዎች ችግርን እየተናገርክ ነው። ስለዚህ ማድረግ ያለብኝ አሁን አንተን ድጋሚ ማሳበድና ሰው እንዳይቀርብህ ከሰው ጋር እንዳትገናኝ ማድረግ ይሆናል በማለት በተኛበት ነበረ በመርፌ መድኃኒት የሰጠችው። እናም ድንገት ከእንቅልፉ ሲነቃ ራሱን ከመሳቱ በፊት እንደ ቅዠትም እያደረገው ነበረ። ተነስቶ ማያ የታለች? ማያ ምን እያልሽ ነው? በማለት በቅዠትም ቢሆን አዎ መሞት የለብኝም መሞት አልፈልግም እያለ እየቃዠ ስለነበረ ማያ የታለች እያለ ከደቂቃዎች በኋላ ግን ወደ ድሮ ማንነቱ ራሱን ይስታል። ከዛን በኋላ መንገድ ለመንገድ መሄድ መጮህ፣ እንዲሁም ደግሞ ያገኛቸውን ሰዎች ሁሉ በድንጋይ አንስቶ መማታት ይጀምራል። ያንን ያላየችዋ ሮዛ ቅዱስን ላገኘው እችላለሁ፣ ምክንያቱም ቅዱስን አግኝቼ የማኪ የነገረችው ነገር ውሸት እንደሆነና እኔ ልጅ እንደማልሸጥ ሁሉንም ነገር አስረግጬ መናገር ይኖርብኛል። ምክንያቱም አሁን ማኪ እኛ ቤት የለችም፣ ተመልሶ ወደ ቤት ይመጣል ብላ አስባ ነበር ወደዛ ሄደችው። ልክ እንደ ሄደች ግን ያየችውን ማመን ያቅታታል። ቅዱስ እብድ የሚያክል ድንጋይ ራሱ አብዶ ደግሞም እሱን የሚያክል ድንጋይ በእጁ ይዞ ነበር አስፓልት ላይ እየሄደ ያለው። ልታናግረው ስትሞክር አንቺ ማንሽ የምትከተኝ በማለት ጭራሹኑ እሷን ላይ ሊወረውረው ሩጫውን ይጀምራል። እሷም ሩጣ ግን ደግሞ ሩጣ እንደማታመልጥ ስታቅ ቁማ ምንም መናገር አልፈለገችም። ቆይ ቅዱስ ምን ሆኖ ነው በዚህ ልክ እንደዚህ ሆነው በማለት ግራ ተጋብታ እያለ አዎ ማንንም ሰው አልፈልግም ማንም ሰው እንዳይከተለኝ እያለ እያበደ እየጮኸ እየለፈለፈ ሲሄድ ታየዋለች። ቅዱስን የሆነ ሰው የሆነ ነገር አድርጎታል። አሁን ላይ እየሄደች ያለችው ምክንያቱም ማኪ ትሆናለች ይሄን ነገር ያደረገችው ብላስ እያሰበችም ነው። እሱም ድንጋዩን ሳይወረውርባት ተመልሶ ትቷት ይሄዳል። በዛን መሀል ወደ ቤት ስትመለስ ሰላም ቤት ውስጥ ስለነበረች እኔ ግን ሮዛ ምን ሆነሻል? ዛሬ ምንም አልሆንኩኝም፣ ግን የሆነ ነገር ልንገራችሁማ ወንድሜ ስትል ለወንድሟ ለመናገር ስትፈልግ ምንድን ነው ንገሪኝ፣ ለእኔ አማክሪኝ ሲላት እዩላችሁ ቅዱስ ድንጋይ ይዞ በድንጋይ ሊመታኝ ነበረ። ቅዱስ ምን እንደሆነ አላውቅም ወደ እብደቱ ሂዷል ስትላቸው እንግዲህ ታዲያ ምን ማድረግ እንችላለን? ምናልባት የሆነ ወይ ብቻውን እዛ የባዶ ቤት ስለሚያድር የሆነ ነገር ተጸናውቶት ይሆናላ በማለት ቢመልስላትም አይ አይመስለኝም፣ እንደዛ እንኳን ብዬ ማሰብ አልችልም በማለት እንግዲህ ለማንኛውም አይዞሽ አብረን ሁሉንም ነገር እምናይ ይሆናል ይላታል። የነሮዛ እናት ወደ ቢሮ ሄዳለች። ቢሮ ከገባች ከደቂቃዎች በኋላ ማኪ ወደዛ ስራ ቦታ ትሄዳለች። ማኪ ሄደችውም እሷን ለማግባባትና ለማውራት ስለሆነ ልክ ስትገባ በር ሳታንኳኳ ስለነበር የገባችው ማኪ እንዴት መጣሽ? ማን እዚህ መሆኔን ነገረሽ? ስትላት አይ እማዬ አንቺ በስራሽ እንደማጨክኝና እንደማትቆርጭ ስለማቅ ነው ወደዚህ የመጣሁትኝ። ምክንያቱም አንቺ በስራሽ የምጨክኝ ሰው አይደለሽም፣ ለዛ ነው ወደዚህ የመጣሁት ስትላት ማለት አዎ እማዬ አንቺ በስራሽ ጨክነሽ ቤት ውስጥ አትቀመጭም፣ አያስችልሽም። እንኳን አሁን እንደዚህ ለውጥ አግኝተሽ አይደለም
በፊት እንኳን እንደዛ እያመመሽ ስራሽን አታይውም ለዛ ነው ስትላት፣ እሺ ይሁንልሽ እና እንዴት ነው አዲሱ ቤት እንዴት ሆነልሽ ስትላት፣ ምንም አይልም እማዬ፣ ያው ቢከብድም ምን ማድረግ እችላለሁ ብለሽ ነው፣ አማራጭ የሌለው ሰው ታውቂ የለ እንደዛ ማለት ነው። ግን እማዬ የሆነ ነገር ልነግርሽ እፈልጋለሁ በማለት ጥርሷን እየነከሰች፣ ምንድን ነው ልጄ? ምንም ችግር የለውም አታስቢ፣ ንገሪኝ፣ የምትፈልጊውን ነገር ካለ ጠይቅኝ ስትላት፣ አዎ ቆይ እነግርሻለሁ፣ ለማንኛውም ቆይ ተመልሼ እመጣለሁ በማለት ምክንያቱም የእሷን ፊት ለማየትና ምን አይነት እይታ ይኖራታል ብላ ነበረ ማኪ ወደዛ ቢሮ የመጣችው። እናም አሁን የሱ ልጅ እርጉዝ ነኝ ብላ ለመናገርም እየወሰነች ይመስላል። ግን ደግሞ የነ ሮዛ እናት እንዲህ በቀላሉ አዎ እሺ በቃ እርጉዝማ ከሆንሽ ልጄን አግቢው ትለኛለች ብላ ታስብ ይሆን? እሷ ግን በፍጹም እንደዛ የማታደርግ እንደሆነች ሮዛም ለሰላም ነግራታለች። ወንድሟ ናታልም የጨነቀው ቢመስልም ሮዚ ጨንቆኛል፣ በፍጹም ለማየ ከነገረቻት እኮ አይሆንም ሲላት፣ በፍጹም እማዬን ብትነግራትም ይሄን ነገር ዝም ብላ የምትቀበል አይመስለኝም። ምክንያቱም ልታስመረምራት ትችላለች። እንዳታስብ ወንድሜ ትለዋለች።